የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። ማን ይላከደኩ ማንስ ቢሆን አንተ በኔ ቦታ ብትሆን ማን እንደላከ ትናገር ነበር። እኔ ባንተ ቦታ ላይ አይደለሁም እና አንተ ላይ እንቆይ። ማን ነው የላከ? ሰዎች አልነገሩ። ጣቴን እንኳን ቢቆርጡኝ ማን እንደላከኝ እንደማልናገር። ከፈለኩ አቆያለሁ፣ ከፈለኩ ጨርሳለሁ። ድል ማለት በቃ ነው ላንተ። ድል ማለት የምትፈልገውን መረጃ እንዳወጣ ስታደርገኝ ብቻ ድል እንዳደረገ። አንተ በቁጥጥር ስር እስካለህ ድረስ ይሄንን አጣዋለሁ ብለህ ፕሮፌሽናልና እርግጠኝነት አብሮ ሄደ። አስማማው ታማኝ ሰው ነበር። አስማማው እጅግ በጣም ታማኝ ሰው ነበር። አስማማውን የሚመጥን ብሪተኛ በመቅጣት መበቀል መቻል አለብን። እኛ ያለን የወንድማችን ደም በከንቱ ፈሶ አይቀርም፣ እንበቀላለን። ምን አሰብክ? የበቀል እርምጃ ለመውሰድ ታሪክን ገላሃታል? ምን አብደሻል እንዴ? ምን ብዬ ነው የምገላት? ከቤ በእግዚአብሔር አልገደልኳትም ብለህ በስሜ ማለት እንዴ? አልገደልኳትም ገኒ ሙች አልገደልኳትም። ተደግፈው የነበረው የብረት ሰገነት ድንገት በመታጠፉ ነው ልትወድቅ የቻለችው። ለምን? አዎ እሺ ነው አመንኩ። ነገር ግን አንዳንዴ ንጹህ መሆን ብቻ በቂ አይደለም። ምን እያልሽ? ይኸውልህ ከቤ ንጹህ መሆንህን ለማሳየት የምትገደድበት ሁኔታ ውስጥ ነው ያለነው። እንዴት? ታሪክህን በአደባባይ ለሁሉም ነግረን ያንተን ንጽህና ማወቅ ለሚፈልግ ሰው በሙሉ ማሳወቅ መቻል አለብን። እና ጄና ጠጥፌ ቁጭ እንድል ለምትመክረኝ እህቴን እኮ ነው ያሳጣኝ። ይገባኛል። ታሪኳ ለአንቺ ምን ማለት እንደሆነች በደንብ አውቃለሁ። ሀዘንሽ ይገባኛል። ግን በዚህ ቢያሹ መንገድ የምትቀጥይ ከሆነ ለማድረግ ያሰብሽውን ሳታደርጊ ከበደ ሊቀርምሽ ይችላል። ታሪኳ እርጉዝ ነበረች? መውለድ የማይችለው ከበደ ነበር ማለት ነው። ይሄ ትክክለኛ ውጤት ነው? ቀላል ጥያቄ ማራገጥ እንችላለን።
የፈለገኝ ሰው ነበር? እሺ ይሄን መዝገብ ቤት መልሹ። ሃይ ምን እግር ጣለሽ? እሺ ስለዚህ አቶ ከተማ በልጆ በታሪኳ ሞት አቶ ከበደ አበጋዝ እጅ አለበት እያሉኝ ነው? አዎ አለበት። ምክንያቱም ብዙ ጊዜ ሊገላት እንደሚፈልግ ትነግረኝ ነበር። ይሄ ነገር ከመጀመሩ እንደነበረ ይነግሩኛል። የታሪኳን ፋይል አሁኑን ይዛችሁልኝ ነው። ሄሎ ገዙ፣ እንዴት ነህ? ከቤን አግኝቼው መውጣቴ እኮ ነው። ከቤ ንጹህ ሰው ነው እባክህ፣ ግን በጣም ተጎድቷል። እናማ በቃ እኔ እናንተ አንድ ላይ በመሆን መልካም ስሙን በመከላከል እንርዳዋ። ምን ማለት ነው? በትክክል ማለት ምንድን ነው የምታወሪው ገነት? አንተም እኔም ከተጠራጠርነው እኮ ማንም ሰው ሊያምነው አይችልም። ቢያንስ እኔ እናንተ ከጎኑ ሆነን ልንደግፈው ይገባል እያልኩ ነው። ይኸውልሽ በፍጹም ከበደ የእኔ እርዳታ አያስፈልገውም። ለማንኛውም አሁን ቸኩላለሁ፣ በኋላ እደውልልሻለሁ። ሄሎ ገዙ፣ ይደደብ የአስከሬን ምርመራ ውጤቱ ምንድነው የሚያወራው? እኛም በነገሩ ግራ ስትጋባን እንደገና እንዲሰራ ልከን ውጤት እየጠበቅን ነው። እስከዛው መረጃውን በሚስጥር ለመያዝ አስበናል። በዚህ ጉዳይ ላይ ከተራ ዜጋ እስከ ጋዜጠኛ እስከ መንግስት ባለስልጣን የማይደውልልኝ የለም። ለምንድን ነው ከበደን የማትይዙት? እስካሁን የሰበሰብናቸው ማስረጃዎች ከበደን በቀጥታ ከግድያው ጋር የሚያያይዙ አይደሉም። ከበደ በታሪኳ መጨረሻዎቹ ሰዓቶች ላይ አብሯት የነበረ ብቸኛ ሰው እንደነበር ፋይሉ ያሳያል። የሆቴሉ አስተናጋጅ ቃል ስለ ከበደ የሚነግረን ነገር አለው። ከበደን ከፍተኛ ጥርጣሬ ውስጥ የሚከተው የወይዘሪት አምራን የምስክርነት ቃል እዚህ ላይ አለላችሁ። የከበደ ወንድም አቶ ገዛኸኝ ሳይቀር ወንድሙን በገዳይነት እንደሚጠረጥረው የሚያሳይ የምስክርነት ቃሉን ተቀብላቸዋል። ፎረንሲኮቹ የሰገነቱን አጥር በሚመለከት ሪፖርት አቅርበውላቸዋል። የካሜራውና የመብራቱ መጣመም፣ የከበደ የቴክኒክ ችሎታ፣ ፍቺ ቢፈጽም ከበደ የሚያጣው የገንዘብ ግምት፣ አልማዝን አስረግዟል መባሉ፣ አሁን ደግሞ የአስከሬን ምርመራ ውጤት የሚገርም ውጤት ማሳየቱ ከበደን ለመያዝ በቂ አይደለም? በእርግጥ አቶ ከበደን ለመጠርጠር የሚያስችል ነገር አለን። ነገር ግን አቶ ከበደን በቁጥጥር ስር ለመዋል የሚያስችል ጥርጣሬን ማስወገድ የሚችል ከመረጃ ያለፈ ማስረጃ በእጃችን ላይ የለም። አንድን ሰው በቁጥጥር ስር አውላችሁ ምርመራችሁን ለመቀጠል ከዚህ በላይ ምንድን ነው የምትፈልጉት? ከበደ ታሪኳን ሲገፈትራት የሚያሳይ ቪዲዮ? አቶ ከበደን በቁጥጥር ስር ልናውለው ነው የሚል መረጃ ለቀን ሲንደፋደፉ ብናይስ? ኮሎምን ምን ለማግኘት? ማስረጃዎችን ለመደበቅ ሲንደፋደፍ እኛ የተሻለ ማስረጃ የማግኘት እድል ቢሰጠን ብለን ነው። ነፃ ሆኖ ውጭ በመቆየቱ እናንተ ሳታውቁት ሊያጠፋው የሚችለው ማስረጃ እንደሚኖር አስባችሁታል? እንቅስቃሴውን መከታተል የሚችል አቅም አለን ብለን እናምናለን። መከታተል? እናንተ አቶ ከበደን ከሰዎች ጋር በአካል ተገናኝቶ የሚያወራውን ሁሉ የማወቅ ችሎታ አለን ባዮች ናችሁ። ከበደን ይዛችሁ ፍርድ ቤት አቅርቡት። ከፈለጉ ዳኞቹ ይልቀቁት። ትዕዛዝ ነው። ትዕዛዜ ካልተመቻችሁ ሌሎች መርማሪዎች መመደብ ይችላል። አቶ ከበረ አለባቸው ቢሮ ቆንጆሮች
ጥር ብላ ጽድት ያለች ትመስላለች። በጣም አመሰግናለሁ። ሻይ ቡና ለምን? አይ አልፈልግም። ዋስ ኖ ና ቁጭ በል። መንጌ ነው። አቤት መንጌ፣ ፈለከኝ እንዴ? አሁን በአጋጣሚ የመሬት አጠቃቀምና የኢንዱስትሪ ግንባታ ቢሮ ነው ያለሁት። አዎ አቶ ከበረን በመሬት ጉዳይ ላነጋግረው መጥቼ ነው። ያቆየኛል ብለህ ነው? እሺ መጣሁ። አቶ ከበረ መሄድ አለብኝ። አቶ ክብረት እዚህ ድረስ መጥቶ ስለ መሬት ጉዳይ አናግሮህ ነበር አይደል? በማዕከላችሁ ምንድን ነው የተፈጠረው? ምንም አልተፈጠረም። እኔማ በአቶ ተገኝ ጊዜ የነበረው ቢሮክራሲ አሁንም አለ እንዴ ብዬ ነው እኔ ራሴ ላረጋግጥ እዚህ ድረስ የመጣሁት። ኧረ እንደዛ አይደለም፣ እንደው ላስብበት ብዬ ነው። የሀገር ግንባታ የማሰቢያ ጊዜ ይሰጣል ብለህ ነው አቶ ክብረት? በል አሁን ቃልን መስማት እፈልጋለሁ። ስራውን አሁን እጀምረዋለሁ። ጥሩ ነው። በዚህ ጉዳይ ላይ የሚያሰናክል ሰው ካለ አሳውቀኝ። እንደምታውቀው ስራ ይበዛብኛል። ጉዳዩን አቶ ክብረት ይከታተለዋል። የምትፈልገው ሁሉ በሱ በኩል ይፈጸምልሃል። የሀገር ባለውለታ የሚያደርግ ስራ ነው፣ እወቅበት። አብሮ ይስጥል። ፖሊሶች ነው። አቶ ከበደን ፈልገን ነበር። ቤት ናቸው? አቶ ከበደ? እርሱ የጥበቃ ሰራተኛ ኖት? አዎ። ፖሊስ ጠይቆ የመተባበር ግዴታ እንዳለ ቦታ ያውቁ? አውቃለሁ። ስለዚህ ሃይ በድሉ። ሃይ፣ እንዴት ነህ? አሎ ሰራዊት፣ እንዴት ናት? ደጉ ላይ ምን መረጃ አለ? እነ ክንዴ ይዘው ለቀቁት። እናቶ ክንዴ ደጉን ይዘው ለቀቁት? የሚገርም ነው። አቤት። አቶ ከበደ በባለቤቱ በወይዘሮ ታሪኳ ከተማ የግድያ ወንጀል ተጠርጥረው በቁጥጥር ስር ውለዋል። ያለመናገር መብቶ ይጠበቃል። ከተናገሩ ግን እያንዳንዱ ቃሉ ፍርድ ቤት በሚቀርብበት ጊዜ እርስዎ ሊጎዳ በሚችል መልኩ ሊቀርብ ይችላል። ጠበቃሚ ማቆም መብቶ ይጠበቃል። ማቆም የማይችል ከሆነ መንግስት ሊያቆምሎት ይችላል። የተናገርኩት ሁሉ ግልጽ ነው? ጠበቃዬ ጋር መደወል እችላለሁ? ፖሊስ ጣቢያ ስንደርስ ይደውላል። እሺ፣ አንዴ ውስጥ ገብቼ ልውጣ? ይቅርታ፣ መሄድ አይችልም።
በል ይሄ ስራ ቦታ ተይ ሲስ ተይ ላግዝሽ ተይ ስራ ነው ወይ ባዶ እኮ ነው ምን እንዳልወስድብሽ ፈራሽ እዚህ ላይ ሁለተኛ እንዳትቀመጥ ስራ ቦታ ነው እሺ ሌላ ነው ለመሆኑ ከአቶ መንገሻ ጋር ምን ተባባላችሁ አቶ መንገሻ ምን ልርዳ ሲለኝ ስራ ፈልግልኝ አልኩት ስለምን ስራ ምን ታወራው ውጭ እንዲወስድ መሰለኝ ፕሮሰስ ጀምርልኝ ወይ እሱንማ እኮ ሐሳቤን ቀየርኩኝ እዛ እጄ የፈረንጅ ባሪያ ከመሆን እዚህ ሀገሬ ላይ በድህነት በሞት አይሻልም ሸኛ አርበኛ ሌላ የለህም እውነቴን እኮ ነው ሳስበው ውጭ ሀገር ሄጄ ምን ልሰራ እችላለሁ የፈረንጅ በረዶ ምናምን መጥረግ ኧረ እባክህ በረዶ መጥረግ ራሱ ስራ መሆኑን አታውቅም ነበር እንዴ ቢሆንም ግን ይቅርብኝ እዚሁ ሀገሬ ላይ እድሌን እሞክራለሁ በልሽ እንደዛ ካልክ ደግሞ ማለት ነው ከእናታችን አናት ላይ ዞር ብለህ ራስህን ችለህ መኖር ትችላለህ አታስቢ ሲስ ከዚህ በኋላ ስራ ይኖረኛል የዛኔ ደግሞ ለሁላችሁም እተርፋለሁ ቆይ ምን አይነት ስራ ነው አቶ መንገሻ በስራ ፍለጋ እንደሚረዱኝ ነግሮኛል ታዲያ ምን አይነት ችሎታ አለኝ ብለው ነው ስራ ፈልግልሃለሁ ያለ ቆይ ግን ሲስ ሁልጊዜ አንቺ እኔን ዝቅ አድርገሽ ነው የምታስቢው አሁን ክርክሩን ትተህ ለምን ዝርዝሩን አትነግረኝም እንደውም በዚህ ጉዳይ ማውራት አልፈልግም እንቶች እኮ ነው እንውጣ ሁሉም ነገር ሲሆን ታየዋለሽ ቆይ እንጂ አብረን ሄዳለን ተባባልን እኮ ብቻ ቆይ እንደውም ሳካባሹ ይላል ሰብለ ሱቁን እያየሽ ልወጣ ነው ነግሬሻለሁ እኮ ሲስ ከራሴ አልፌ ለሁላችሁም እንደምተርፍ እንደውም ከአሁን በኋላ እዛ ጋር የምቀመጠው ነኝ አልቀረብህም አሁን ዞር በፊት ና እባክህ እዚህኛው እንሄዳለን እንዴት እንደምገልጸው አላውቅም በጥያቄ መልክ ወይስ በቀጥታ ባቀርብል ይሻላል ጠይቀኝ ሳጅኖቹ አቶ ከበደን በቁጥጥር እንዳዋሉት ሰምተሃል ሰማው ወደ አንተ እየመጣሁኝ ነገሩኝ ከመቀጠሌ በፊት እኔ የምሰራበት የህግ ቢሮ ለአቶ ከበደ ጥብቅና እንደቆመለት ላሳውቅህ እፈልጋለሁ አውቃለሁ አቶ ታደሰ እኔ መሰለኝን ስናገር ሊሰማኝ ፈቃደኛ ለሆነ ሰው ሁሉ እናገራለሁ ፖሊሶቹ አቶ ከበደን ለምን በቁጥጥር ስር አዋሉት ለምን ጠረጠሩት ታዲያ ይሄንን እኮ መልስ መስጠት የሚችሉት ራሳቸው አይደሉም እንዴ የወይዘሮ ታሪኳ ሞት የሰው እጅ ያለበት ይመስላል አዎ የሰው እጅ ያለበት ይመስለኛል ያ ሰው ደግሞ አቶ ከበደ ሊሆን ይችላል ብለህ ታስባለህ በእርግጠኝነት ከበደ ታሪኳን ገሏታል የሚል ሙሉ እምነት አለኝ ነገር ግን ይሄን እምነቴን የሚያረጋግጥልኝ ማስረጃ የለኝም ለምንድን ነው ይሄን ያህል እርግጠኛ የሆንከው ከበደ ታሪኳን እገላታለሁ ሲል ስለሰማ ምን ያ እንዴት ሊሆን ቻለ ግን ፖሊሶቹ ምን ሰርተ ወሬው ግን ወሬውማ የዚህ ከተማ ምርት ከሆነ እኮ ሰነበት ወሬው ሁሉ ባዶ ነው ብለን መቼስ ያቶ ከበደ ቤት ሰላም እንዳልነበርና ሚስቱንም ለመፍታት ጫፍ ላይ ደርሶ እንደነበር የሚታወቀው ነው እና ምን እያልክ ነው እናማ ነገሮችን በየአቅጣጫው ብናይ መልካም ነው እያልክ እኛ እኮ ጋዜጠኞች አይደለን ትሰማኛለህ የኛ ዋነኛ ስራ የደንበኞቻችንን ፍላጎት ማራመድ ብቻ በእርግጥ ወሬውን ያመጣሁት ያቶ ከበደን ፍላጎት ይበልጥ ለማስጠበቅ እንድንችል ይረዳናል በሚል እንዴት ያቶ ከበደን ጠላቶች ቀድመን ማወቅ መቻል የጥበቃ ስራችንን ይበልጥ ለመጠበቅ ያስችለናል በሚል ሐሳብ ይሄንን ለማድረግ ደግሞ ወሬ መቃረም ጠቃሚ ሊሆን ይችላል ለስራችን የሚጠቅም መረጃ ፈልጎ ማግኘት አንድ ነገር ግን ባሉባልታ ባህር ውስጥ ገብቶ ማግኘት ደግሞ ሌላ ነገር ሰማኝ ሌላ የምትፈልገው የምታዘኝ ነገር ካለ ከበደ ያለበት ፖሊስ ጣቢያ ውስጥ አይንና ጆሮ እንዲኖረን ፈልጋለሁ የኔ ትልቁ ስጋት ከበደ ፖሊስ ጣቢያ ውስጥ ባለበት ሁኔታ ህይወቱን አስጨናቂ የሚያደርግ ነገር እንዳይፈጠር ምንም እንዳታስብ ይገባኛል አቶ ከበደ ተገቢውን ጥበቃ እንዲያገኝ ማድረግ ይችላል
ከበደ ሊታሰር እንደሚችል ጠብቀሽ ነበር? አዎ። የሚያስጠረጥረው ነገር ነበር እንዴ? እኔ እስከማውቀው አልነበረም። ታዲያ ለምን ይታሰራል? የፖሊሶቹን ታውቃቸው የለ? አንዳንዴ ታዋቂ ሰውን በእንደዛ መልኩ ሲያገኙ ባሉባልታ ይወስናሉ። ስለዚህ ስሩ ልትቃወሚ ነው? ይሳካልሻል? ያው ሞክሬ ነበር ለማለት ነው እንጂ እንደማይሰሙኝ አውቃለሁ። እሺ ቤተሰቦቻችን ጋር ሄደን ስለከበደ መታሰር እንንገራቸው በሚለው ልስማማ። ነገር ግን በምንድን ነው የታሰረው ቢሉ ምንድን ነው ማለት? በቃ ከታሪኳ ድንገተኛ ሞት ጋር በተያያዘ ለማጣራት ያዙት ነው። በቃ ድንገተኛ ማለት መቼም አንተ እንደምታስበው ከቤ አልገደላትም አይደለ? እንዴት አወቅሽ? ጠየቅኩት። አልገደልኳትም ብሎ ነገረኝ። ይኸውልሽ ፖሊሶች ታሪኳ ተገላ ልትሆን ትችላለች በሚል ጥርጣሬ አሟሟቷን እያጣሩ። ቆይ የፖሊስ ስራ ነገርን ማክበድ እንደሆነ አሁን አንተ አታውነው? ይኸውልሽ ታሪኳ በሞተችበት ሰዓት ብቸኛ አብሯት የነበረ ሰው ከበደ ነው። ስለዚህ ፖሊሶች ሊያናግሩ ስለፈለጉ እቤቱ ድረስ ሄደው በቁጥጥር ስር አውለውታል እንበላቸው። አዎ በቃ ፖሊሶች የማጣራት ኃላፊነት አለባቸው። ጥሩ እንደዛ ከሆነ ንጹህ ከሆነ ከበደ በነፃ ይወጣል ማለት ነው። ካልሆነ ደግሞ በህግ ይጠየቃል። ከቤ ንጹህ ነው እንበላቸው። ተጣርቶ ንጹህ መሆኑ ሳይረጋገጥ እኔ ወንድሜ በህግ ይጠየቃል ብዬ አልነግራቸውም። መታሰር ማለት በህግ መጠየቅ ማለት አይደለም። ፖሊሶች ስራ ስላጡ ነው ያሰሩት። ከቤ ንጹህ ሰው ነው። ታዲያ ወንድምሽን ንጹህነት ያረጋገጥሽው ታሪኳን አናግረሽ ምንድን ነው የምታወራው አንተ? እንዴ ያሟል እንዴ? እባክሽን አትጩይብኝ እንዴ! አንቺ የተማርሽ ሰው አይደለሽም እንዴ? እንዴት የአንድ ወገን ብቻ ምስክርነትን ይዘሽ ያዙ ሊቀቁኝ ማለት ምን ማለት ነው? ምክንያቱም ከቤን አምነዋለሁ። ወንድሜ ስለሆነ ይወሸኛል ብዬ አልጠብቅም። ታዲያ ከበደ ወንድምሽ ቢሆን ታሪኳስ ወንድም የሌላት አልመሰላለችሽ? ወንድማማ እንደኔ እንጂ እንዳንተ አያስብም። ምን አልገባኝም። ገዙ ቆይ ወንድሜ ንጹህ ሰው ነው ብዬ በማሰቤ ነው ይሄን ያህል የምታዝንብኝ? ኧረ እባክሽን በፍጹም። እኔ ያዘንኩብሽ ሚዛናዊ ፍርድ ስላልፈረድሽ ብቻ ነው ገነት። እኔ አሁን ታሪክን ማናገር እችላለሁ? አትችይም። ሰው ምን አድርጊ ነው የምትለኝ? ተረጋግተሽ ነፃ ሆነሽ አስቢ እያልኩሽ እኮ ነው። ተረጋግቶ ማሰብ ማለት ለአንተ ፖሊስ ጣቢያ ሄዶ ወንድምን ጥርጣሬ ውስጥ የሚከት ቃል መስጠት ማለት ነው? ምንድን ነው የምታወሪው ገነት? እኔ ከበደ ሊጎዳ የሚችል አንዳችም ነገር አላደረኩም። ለፖሊሶቹ የነገርኳቸው እውነታውን ብቻ ነው። ያንተ እውነት ለከበደ ውሸት ነው። ታዲያ ያንቺ እውነት ምንድን ነው? የኔ እውነትማ የከበደ እውነት ነው። በደምና በአጥንት ላይ የተመሰረተ እውነት። ገደል ልትገባ ትችላለህ። ከቤ እንዴት ነህ? እንዴት ነህ? ደህና ነኝ። በቂ መኝታ ቦታ አገኘህ? አዎ ብቻዬን አንድ ክፍል ውስጥ ነው ያለሁት። ሪሊ? ዋው! የሆነ ሰው ጥሩ ስራ ሰርቷል ማለት ነው። እዚህ እስር ቤት እኮ በቂ መኝታ ማግኘት በጣም ከባድ ነው። እኔ የምልህ ፖሊሶች አናገሩም እንዴ? አይ አላናገሩም። የሚያስፈልገን ነገር ሁሉ አግኝተሃል? ምግብ፣ ልብስ? አዎ። ጥሩ። ደህና መሆንን ቼክ ላድርግ ብዬ ነው። የምትጠይቀኝ ጥያቄ አለ? ፖሊሶቹን አናገርሻቸው? አይ አላናገርኳቸው። መጀመሪያ አንተን ማናገር ነው የመረጥኩት። ምን ቢሉ መስሻ? ምን ሊሉ ይችላሉ? ያው አንተን የገደልካት ነው። እኔ እስከማውቀው ምንም አይነት ተጨባጭ ማስረጃ ያላቸው አይመስለኝም ከቤ። እና ምን ልታደርጊ ያሰብሽ? በፍጥነት እንዲለቁ አሊያም ደግሞ በፍጥነት ፍርድ ቤት እንዲያቀርቡ ለማድረግ አስቤያለሁ። ይሳካልሽ ይመስልሻል? ወደው ነው። ካልሆነ እኔ ራሴ ነኝ ፍርድ ቤት መገተራቸው። በቂ ማስረጃ ከሌላቸው ሲጀመር አንተን እዚህ ማቆየት አይችሉም። ሌላ ልጠይቅ የምትፈልገው ጥያቄ አለ? አይ የለም፣ አመሰግናለሁ። ጥሩ ከቤ፣ እስር ቀላል ነገር አይደለም።
በጣም መጠንከር መቻል አለብህ። እንኳን እስር ይቅርና ታሪኳን ሳትች እየኖርኩ አይደል? I'm sorry. Anyway, ካስፈለኩ በማንኛውም ሰዓት ማስደወል ትችላለህ። ሰላም። እሺ። ሰራዊት። አቤት። ነፍሰ ገዳዩ ተይዟል? አዎ ተይዟል። የት እንደወሰዱ ታውቃል? አውቃለሁ። በጣም ጥሩ። እንግዲህ እዚሁ አካባቢ ሰው ፈልግ። ይሄ ሰውዬ እችን ምስኪን ገሎ በፍጹም ማምለጥ የለበትም። አሁን የትም ማምለጥ አይችልም። የታሰረበት ቦታ ቀላል አይደለም። ማጥር ዘሎ እንዳያመልጥ እያልኩ አይደለም። ፍርድ ቤት ቀርቦ ማስረጃ የለም ምናምን ተብሎ ሲለቀቅ ማየት አልፈልግም። ምስክሮች ፖሊስ ጣቢያ እየመጡ እየመሰከሩ እንደሆነ የሰማሁት። በጣም ጥሩ። እንግዲያውም ምስክሮቹን ለማጠናከር ማድረግ ያለብንን ነገር በሙሉ ማድረግ አለብን። እሺ እናደርጋለን። ልብ በል ሰራዊት፣ ከበደ ሰው ስለሚያውቅ ጥበቃዎቹን በሰው ሊቀርባቸው ይችላል። ስለዚህ እኛም እንዲረዱን መጠየቅ ያለብን የጣቢያውን ኃላፊ ምናምን ሳይሆን የጥበቃ ላይ ያሉትን ተራ ፖሊሶችን። ገባኝ። ይህ ሰውዬ በምንም ተራ እዚህ ከተማ ውስጥ በነፃነት ሲራመድ ማየት አልፈልግም። በፍጹም አይራመድ። አታስብ። አቶ ክንዴ ከየትኛውም ጊዜ በላይ እርዳታውን ነው የሚያስፈልገኝ። ከካምፓኒው ሴኩሪቲ በተጨማሪ የግል ሰዎችን እንድጠብቅልኝ ይፈልጋል። ምን ልረዳ እችላለሁ? ተከበደ፣ ምናልባት አልሰማ ከሆነ አልማዝ ብትባል ጓደኛለች፣ ነፍሰ ጡር ናት። እሷ እንድጠብቃት ትፈልጋለሁ። እሺ። እኔም በሆን ሁሉም ሰው የሚወደኝ መልካም ሰው አይደለሁምና በማንኛውም ሰዓት ሊሰነዘርብኝ ከሚችል ጥቃት እንድትከላከልልኝ ይፈልጋለሁ። የተቻለኝን ሁሉ አደርጋለሁ። መልካም። ለካምፓኒው ዋና ስራ አስኪያጅ ስላንተ ማወቅ ያለበትን ያህል ነግረውና የምትፈልገውን በሙሉ ያደርግልሃል። በተረፈ መተህ ስላየኝ አመሰግናለሁ። ወረዳ 9 የሚካሄድ ፍተሻ አለ። እጅግ በጣም በጥንቃቄ ስሩት። ልብሳችሁንም መኪናንም ሲቪል ተጠቀሙ። ከቻላችሁ በካሜራ አስቀሩት። እስቲ ስለ ወይዘሮ ታሪኳ ያኪም ሪፖርት እናገር። ከዚህ ጋር ተያይዞ በርካታ ጥያቄዎች ሊጠየቁ ይችላሉ። ለምሳሌ አስረጋዡ ማን ነው? በህይወት አለ? እዛ ሀገር ነዋሪ ነው? የአስረጋዡ ማንነት ማወቅ ለእኛ ምርመራ ተጽዕኖ ይኖረው ይሆን? የታሪኳ ሞት ላይ የድብቅ አስረጋሽ እጅ ይኖር ይሆን? እነዚህና መሰል ጥያቄዎችን ለመመለስ ከምን ብንጀምር ይሻላል? በቅድሚያ ታሪኳን መውለድ አትችልም ካላት ክሊኒክ ወይንም ሆስፒታል ብንጀምርስ? ክሊኒኩ ባይተባበርንስ? ክሊኒኩን የማስገደድ ህጋዊ መብት አለን። ግን ባለጉዳዩን አቶ ከበደን ብናናገር የተሻለ አይሆንም? ቅድሚያ እሱም ይህን ዜና ሲሰማ መደናገጡና መናደዱ ስለማይቀር የሚናገረውን ለመስማት ከሱ ብንጀምር ይሻለናል። ስለ እርግዝናው ይበልጥ ማወቅ ስለሚፈልግ ክሊኒኩ እንዲተባበረን እሽታውን ሊሰጠን ይችላል። በነገራችን ላይ አቶ ከበደ ስለ እርግዝናው ሊያውቅ ይችላል በሚል መላምት ነው እየተንቀሳቀስን ያለነው። ጥሩ። ለጊዜው በዚህ እንጀምርና ያውቅ ይሆናል የሚለውን ጉዳይ በቀጣይ እናየዋለን። ራሳው መጀመሪያ ኤልዳን ጠርተን እሷ ባለችበት የከበደን ቃል መቀበል አለብን። መልካም።
ስሚኝ ፍቅር፣ ወይዬ የዚህ ልጅን አባት ችግር ውስጥ መክተት አንቺን እኮ እዚህ ከተማ ውስጥ ተወዳዳሪ የማይገኝላት ባለሀብት እንደምትሆኝ ስታስቢ ምን ይሰማሻል? እንዴት ብዬ ከቤ ቤት እያለ በህይወት መኖር አለበት ያለው ማለት ነው። መጀመሪያ በታሪኳ ጉዳይ ተጠያቂ እናደርገዋለን። እንዴት አድርገን? እሱን ለኔ ተይው። ከዛን እድሜ ልክ ወይም ሞት ተፈርዶበት በእስር የሚማቀቅበትን ሁኔታ እንፈጥራለን። እውነት ግን እንደዛ ማድረግ ይቻላል? ዳሬ ይቻላል። አንቺ ብቻ ይህንን ሎተሪ የሆነውን ልጅ ተንከባከቢልኝ። እንዳልከኝ አደርጋለሁ። ሄሎ፣ እንዴት ነህ? ሰላም ነው? አሁን መገናኘት እንችላለን? አዎ፣ እዛው አካባቢ ነኝ። እሺ፣ ተለመደው ቦታ እንገናኝ። ቻው። ከኒቆቹ ይድሽ ወይዘሪት አዜብ የተጠርጣሪ አቶ ከበደ አበጋዝ ጠበቃ ሆኖ የቀረቡ መሰለኝ። እውነት ነው ክቡር ፍርድ ቤት፣ የአቶ ከበደ አበጋዝ ጠበቃ ነኝ። ፖሊስ የሚለው ነገር ካለ ፍርድ ቤቱ ለመስማት ዝግጁ ነው። አመሰግናለሁ ክቡር ፍርድ ቤት። ፖሊስ አቶ ከበደ አበጋዝን በወይዘሮ ታሪኳ ግድያ ጠርጥሯቸው በቁጥጥር ስር አውሎ ዛሬ እዚህ እንዲቀርቡ አድርጓል። የክቡር ፍርድ ቤቱ መልካም ፍቃድ ከሆነ ፖሊስ ተጨማሪ ምርመራ የሚያካሄድበት ጊዜ እንዲሰጠው በአክብሮት ጠይቃል። ፖሊስ ባለው ላይ የሚሉት ነገር አለ? አመሰግናለሁ ክቡር ፍርድ ቤት። ፖሊስ ደንበኛዬን እንኳን ይዞ ማቆየት ይቅርና መጀመሪያውንም ቢሆን በቁጥጥር ስር ለማዋል የሚያበቃ በቂ ምክንያታዊ ጥርጣሬ አልነበረውም እላለሁ። እስካሁን የምስክር ቃል ተቀብለናል። የሐኪም ሪፖርት አይተናል። የፎረንሲክ ባለሙያ የምርመራ ውጤት ዛሬ ይደርሰናል ብለን እንጠብቃለን። የአካባቢ ማስረጃ እየሰበሰብን ነው። ተሰበሰቡ የተባሉት ማስረጃዎች ከደንበኛዬ ጋር ምንም የሚያገናኛቸው ነገር የለም። ከሁሉ በላይ ደግሞ አቶ ከበደ ወይዘሮ ታሪኳ ሲሞቱ አብረዋቸው የነበሩና ለመጨረሻ ጊዜ ያዩዋቸው ብቸኛ ሰው ስለሆኑ ከወንጀሉ ጋር በቀጥታ ተያያዥ ያለው ምክንያታዊ ጥርጣሬ ያለ ብለን ገምታለን። ልጅ ገደል ገብቶ ሲሞት እናት ጎኑ ነበረችና እናት በፖሊስ ትያዛለች የሚል ክርክር ሩቅ ያስጉዘናል ብዬ አላስብም። ሳጅን ነቃ እናትየው ልጇን ስትበድልና በተደጋጋሚ ለመግደል ትዝት ከነበረ በእርግጥ ምክንያታዊ ጥርጣሬ ውስጥ መግባቱ አይቀርም። የተከበሩ ጠበቃ፣ ይበቃል መጎለታተሉ። ደንበኛዬን ያለ በቂ ምክንያት እስር ቤት ውስጥ ማቆየቱ የደንበኛዬን ሰብአዊ መብት መጋፋት ነው። ክቡር ፍርድ ቤት፣ የተጎጂዋ የወይዘሮ ታሪኳን የፍትህ ጥያቄ አለመመለስ ሰብአዊ መብታቸውን ይጋፋል ብለን እናምናለን። ከመላምት ባለፈ ምንም ተጨባጭ የሚባል ነገር ባልቀረበበት ሁኔታ አንድን ንጹህ ተብሎ የሚታሰብ ዜጋን በእስር ለማቆየት የሚቀርብ ጥያቄ ይሄ ህጋዊ መሰረት የሌለው ነው። በእርግጥ ተከሳሹ ጥፋታቸው እስኪረጋገጥ ድረስ ንጹህ ናቸው ተብሎ የመቆጠር መብት ቢኖራቸውም ፖሊስ በተመሳሳይ ወንጀልን መመርመር ህጋዊ ኃላፊነት እንዳለበት መዘጋት የለበትም። ተከሳሹ ምስክር በመግዛት መረጃ በመሰወር ፍትህን ማዛባት የሚችሉበት አቅም አላቸው ብለን እናምናለን። ደንበኛዬ በዋስ ቢለቀቁ ወንጀል ሊፈጽሙ ይችላሉ ተብለው የሚገመቱ ዜጋ አይደሉም። ክቡር ፍርድ ቤት፣ እንዲሁም ደንበኛዬ ከዚህ በፊት ህግን በመጣስ ተጠይቀው የማያውቁ
ለወደፊቱም ደግሞ ወንጀል ሊፈጽሙ ይችላሉ የሚል ከመላምት ያለፈ ነገር በፖሊስ በኩል ሊቀርብ ባለመቻሉና ደንበኛዬ ክቡር ፍርድ ቤቱ እዚህ እንዲቀርቡ በጠየቃቸው ሰዓትና ጊዜ ሊቀርቡ የሚችሉ ትዕዛዝ አክባሪ ዜጋ በመሆናቸው የዋስ መብታቸው ሊከበር ይገባል እላለሁ። አቶ ከበደ የተጠረጠሩበት ወንጀል እጅግ ከባድ ነው። ጥፋታቸው ቢረጋገጥ እስከ ሞት ሊያስፈርድ የሚችል በመሆኑ ፖሊስ ተጨማሪ ጊዜ እንዲሰጠው መጠየቅ ሰብአዊ መብታቸውን ይጋፋል ብለናል። ፖሊስ አንድን ግለሰብ በከባድ ወንጀል ስለጠረጠረ ብቻ እንዳሻው አስሮ ማቆየት የሚችልበት ህጋዊ አግባብ የለንም ሳጅን ነጋ። በመሆኑም ክቡር ፍርድ ቤቱ ይህንን ከግምት ውስጥ በማስገባት የደንበኛዬን ህገ መንግስታዊ መብታቸውን እንዲያከብርላቸው ሲል እጠይቃለሁ። ክቡር ፍርድ ቤት የጀመርነው ምርመራ አጠናቀን ክስ ለመመስረት ተጨማሪ ጊዜ እንዲሰጠን በአክብሮት እጠይቃለሁ። የሁለቱ ወገኖች ተጻራሪ ፍላጎቶችን ሚዛናዊ በሆነ ሁኔታ አይተናል። አቶ ከበደ አበጋዝ የተጠረጠሩት በከባድ ወንጀል ነው። በቁጥጥር ስር የዋሉትም ገና ትናንትና ነው። ወይዘሮ ታሪኳ ግን ላይመለሱ አልፈዋል። በመሆኑም የተጠርጣሪን ነፃ ሆኖ የመኖር መብት ሳንጎዳ የሟችን ፍትህ ማግኘት መብት ማስጠበቅ ስላለብን ለመርማሪዎች የአንድ ሳምንት ተጨማሪ ጊዜ ለመስጠት ወስነናል። በመሆኑም ፖሊስ ምርመራውን አጠናቆ ሐምሌ 10 2016 ከጧቱ 3 ሰዓት ይዟቸው እንዲቀርብ ታዟል። አቶ ላቀው አየለ፣ ከበደ የሚሉት ሰውዬ በገዛ እጁ ጥፋተኝነቱን አምኖ ራሱ ላይ ገመድ መጠምጠም ካልቻልክ ወጥቶ ገና ብዙ ሰው ያጠፋል። አደርገዋለሁ። ምንም ስጋት አይግባ። መቼም ስራው ጥንቃቄና ከፍተኛ ሚስጥራዊነት እንደሚጠይቅ አታጣውም። አላጣው። በደንብ አውቀዋለሁ። እሺ፣ መልካም እድል። አቶ ታረቀኝ፣ ሌላ የምታዘኝ ነገር የለም? የለም። ልሂዳ? ትችላለህ። ሄኖክ፣ ኤልዳ እንዴት ነህ? እቺ ማይታመን ሰላም ነው? እንዴት ነሽ? አለሁልህ፣ ደህና ነኝ። እንዴት እዚህ ግቢ ተገኘሽ? እዚህ የባር አሶሲዬሽን አንድ ስብሰባ ነበረኝ። ገና አሁን ጨርሼ መውጣቴ ነው። ታዲያ አሁን እየወጣሽ ነው? አዎ እየወጣሁ ነበር። እስከ በሩ ትንሽ ወክ ላድርግና ታክሲ እጠራለሁ ብዬ ድንገት ሳልፍ አየሁ። እንዴት ነው ታዲያ ይሄ ግቢ የግቢ ትዝታሽን አልቀሰቀሰው? ወይ በጣም በጣም የሚገርም ከሎው ስኩል ጓደኞቼ ጋር እዚህ እየመጣን እንቀመጥ ነበር። እዚህ አንተ አሁን የተቀመጥክበት ቦታ ላይ ከጓደኞቼ ጋር ተቀምጠን በጣም እንጨቃጨቅ ነበር። ለምንድን ነው የምትጨቃጨቁ? ያው ስለ ሕግ፣ ስለ ፍትህ አንዳንድ ነገሮችን እያነሳን ጨቃጨቅና እንወያይ ነበር። ስለ ፍትህ? ፍትህ ምን ነው ገረመ? የዛሬን አርጋውና ፍትህ አልበኝነትን ፋይት እናረጋለን የሚል ነበር። እሺ ilmaችን ነበር። አሁን እንደዚህ ሳናርጋ አርጅተን ስራ ውስጥ ተዘፍቀን ቀረነች። የሌሎቹም ባላቅ አንቺ በጣም ስኬታማ ውጤታማ ሆነሻል። ምንድነው አርጅተን ምናምን ማለት? ይሄን ቦታ የምር ወደው ነበር የምር። ታዲያ እነዚህን የፍትህ ወንበሮችን በላቸው። አረ
እኛ ደግሞ የፍትህ ጠበቆች። በትክክል ጥብቅናና ፍትህ አብሮ እየደልሽ አይደለም መሰለኝ። እንጃ ይመስለኛል ጥብቅና ሜካኒካል ነገር ነው። ፍትህ ደግሞ በጣም ጥልቅና ውስብስብ ነው። ጥልቅ ነው? እንዴት ጥልቅ ነው ልትይ ቻልሽ? ለምን ፍትህ ማለት ለአንቺ ምን ማለት ነው ከሚለው አንጀምር። ፍትህ ለኔ ሰው የስራውን ውጤት ሲያገኝ ነው ብዬ አምናለሁ። ለምሳሌ ካለማ ትሸልማለህ፣ ከጠፋ ደግሞ ትቀጣለህ እንደማለት ነው። እንዴት ነው አንድ ሰው የሚገባውን ነገር ማወቅ የምንችለው? ሄሎ፣ መጣው ከአንቺ ጋር እየወራሁ ተማሪዎቼን አስረሳሽ። ክላስ አለ። ከተማሪዎችማ ቢበልጥብህ ምንም ነገር የለም። ባይሆን ሌላ ቀን በሰፊ እንገናኛለን። ስላገኘው በጣም ደስ ብሎኛል። በጣም ደስ ብሎኛል። ሰላም እንገናኛለን። እሺ፣ ሰላም። እሺ አቶ ከበደ ባለቤትህን ለምን ገደልካት? ያለ መናገር መብቴን መጠቀም ፈልጋለሁ። አረ ተው እንጂ። ሳጅኖቹም ሳይቀሩ ያለ መናገር መብት እንዳለኝ ነግረውኛል። እሺ ሌላስ ምን ነገሩ? ጠበቃዬም በሌለችበት ቃል እንዳልሰጥ ነግራኛለች። አይገርምም? እኔ ደግሞ እንድትናገር እፈልጋለሁ። በአሁኑ ሰዓት አናገሩኝ ያልካቸው ፖሊሶችና በውድ ዋጋ የቀጠርካት ጠበቃ የሚመክሩን ምክር ነው የምትሰማው ወይስ የኔን ጥያቄ ነው የምትመልሰው? አትናገርም? ምንድን ነው የምታወራው? እኔ አልገደልኳትም። አቶ ከበደ አሁን የምናገረውን በደንብ አዳምጠኝ። ምክንያቱም አልደግሞም። ነገ ሳጅኖቹ ቃልን ሲቀበሉ ባለቤትን መግደልን በማያጠራጥር ሁኔታ አምነህ የእምነት ቃልን በዝርዝር ሰጥተህ መግደልን ካላሳመንካቸው አልማዝን ሁለተኛ በህይወት አገኛታለሁ ብለን እንዳታስብ። አልማዝ? አዎ አልማዝን። ምርጫ አንተ ነው። ነገ ሳጅኖቹ ሲጠይቁ ባለቤቴን አልገደልኳትም የሚለውን ዘፈን የምትለቅ ከሆነ አልማዝ ሆድ ውስጥ ሳንጃ እንደገባ አስበው። ረዛም የሚያዳርስ ነገር የለም። እኔ ጌታ ያልከኝም በሙሉ አደርጋለሁ። ባለቤትን የገደላት ማን ነው? እኔ ራሴ ነኝ። አየህ፣ እንዲህ ስንግባባ ጥሩ ነው። አሁን
በዝርዝር እያንዳንዷን ነገር ታስረዳለህ። እንዴት ነው የገደልካት? እኔው ራሴው ነኝ ከሆቴሉ ሰገነት ላይ ገፍትሬ የገደልኳት። ተነስ! ነገ ይህንን ቃልን ትቀይርና እቧጥጣለሁ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ